ገንዘብ በጣም በቢሊዮን ሜክ የሚያደርጉ በመሆናቸው ምክንያት እዛ ያሉት አካላት መቆጣጠራቸው እንደተጠበቀ ሆኖ እኛስ እንደምትን ደግሞ ምንድን ነው መቆጣጠር የሚችለው? ወላጆች ምንድን ነው በዚህ ረገድ ያላቸው ሚና? ከባህልና ከወግ ውጪ ሆናችኋል ተብሎ እስርም የተጋለጡ አሉና ይሄ የማህበረሰቡን ባህል እሴት የማክበር ጉዳይ በጣም ሴንሲቲቭ ነው። ከዚህ ተነስቶ ነው ሌሎችም እያንዳንዱ ብልግና፣ እያንዳንዱ ከስነ ምግባር ይወጣ፣ እያንዳንዱ ለመልካም ጠባይ ተቃራኒ የሆነ ነገር ሌላውን ዘዴ ይወልዳል። አሁን እዚህ ጋር ብቻ የሚቆም አይደለም ማለት ከስካር ጋር የተያያዘ ከመጠጥ ጋር ያልተፈለጉ ንጥረ ነገሮችን ከመጠቀም ጋር የተያያዘ የእርቃንን አደባባይ ከመግለጽ ጋር የተያያዘው ነገር ሌላ ነው። ባለፉ ጊዜ የምታስታውስ ከሆነ ወጣቶች በተለይ ከባህልና ከወግ ውጪ ሆናችኋል ተብሎ እስርም የተጋለጡ አሉና ዝም ብዬ ጥያቄ ይፈጥርብኝ ነበረ። ብዙዎቻችን ላናውቀው እንችላለን። ባህልና ወግ ምንድነው? እንዴትስ ያስቀጣል? ከዚህ ዙሪያ እስቲ መጀመሪያ ምን ማለት ነው? ከባህልና ከወግ ከምናም ውጪ ነው ሲባል ምን ማለት ነው? ከህግ አንጻር እስቲ ተንተን። ይሄ የማህበረሰቡን ባህል እሴት የማክበር ጉዳይ በጣም ሴንሲቲቭ ነው። አንዴ የጻፍኩት ጽሑፍ ትዝ ይለኛል። ይሄ የመጠጥ ላይ ህግ ከመውጣቱ በፊት ምንድነው በቢራ የምትደሰተው እና ቢራን የምታመልከው ከተማ አይነት ነገር ስለዚህ ያለው ማስታወቂያዎቻችንን ያኔ ካያቸው አሁን መጠጥ ከመከልከሉ በፊት እያንዳንዱ ፕሮግራም ስፖንሰር የሚደረገው በቢራ ነው። ስፖርቱ በቢራ የቢራ ተቋማት ናቸው። በቃ ማስታወቂያው ስፖንሰር ፕሮግራም የሚሰራው በቃ ስፖንሰር እስካደረገ ድረስ ገንዘብ እስከከፈለ ድረስ ያደርግ ነው። ሌሎች ስንት አይነት ስፖንሰር ማድረግ የሚገባቸው እያሉ የቢራ ፋብሪካዎች ነበሩ የሚረባረቡት። በምን መሀል? በስፖርት ጨዋታ መሀል። በምን መሀል? በመዝናኛ ጨዋታዎች መሀል። በምን መሀል? በድራማዎች መሀል ነበር የሚተላለፈው ማስታወቂያ። ልጅ አንተ ጋር ቁጭ ብሎ ያያል። ምን ቢራ ሲያሽካኩ፣ ቢራ ሲጠጡ፣ የቢራ የደስታ ምንጭ ነው። ይህን እያየ የሚያደግ ወጣት ሲጠጣ ብታገኘው ልትገረም አይገባም። እዚህ ጋር ካላስተካከልክ በኋላ አይ መጠጥ እንዲህ ነው ብለህ ወይ በመጠጥ ምክንያት የተለያዩ ነገሮች ሲያደርግ ተነስተህ እንዲህ አድርገህ ነው ብለህ ያንን ሰው ለመዝረፍ ምንድን ነው ያለ የሞራል ብቃት? ስለዚህ የህግ ሲወጣ የማስታወቂያ ቢራ ቢያንስ እንደውም ትዝ አለኝ ቃሉ ራሱ ቴሌቪዥኖቻችን የቢራ መጥመቂያ ጋር ነው ማለት በቃ ያየው ነው። ስለዚህ ይሄ የባህሉም ጉዳይ ይሄ አለባበሱም ጉዳይ አለባበስ አንዱ የጥበብ መገለጫ ውበት አንዱ ማህበረሰባችን የሚያደንቀው ነገር ነው አይደለ? መደነቅ አለበት ውበት። ስለዚህ አንዱ የውበት ጎልቶ እንዲወጣ የሚያደርግ አለባበስ ግን ምን አይነት አለባበስ የት ድረስ የሚሉትን ነገሮች መጠየቅ አለበት። ይሄንን የኔ ኃላፊነት አይደለም። እንዲህ አይነቱ ነገር ለሞራል ተቃራኒ የሚሆነው ለስነ ምግባር ተቃራኒ የሚሆነው እንዴት ነው ዲፋይን ማድረግ ሊያስቸግር ይችላል። ግን የማህበረሰባችንን እሴት፣ ባህል፣ ሃይማኖት እና አኗኗር ማክበር ያስፈልጋል። ፈላስፎችም በዚህ ጉዳይ ላይ ለሁለት ተከፍለው እንትን ሊያደርጉ ይችላሉ። እንደነ ኒቼ ያሉት በቃ ግለሰቦች ነፃነታቸው ሊገደብ አይችሉም፣ ራሳቸውን እንደፈለጉ ኤክስፕረስ ማድረግ መብታቸው። ሌሎች ደግሞ አይ ነው ማህበረሰቡ እኮ እሴት አለው፣ ማህበረሰቡ ክብር ይባላል። ማህበረሰቡ ክብር በሚያዋርድ መልኩ የሰው ልጅን ራሱ በሚያዋርድ መልኩ አንድን ነገር መፍቀድ በእርግጥ ነፃነት ነው? አንድ ማህበረሰብ ሶሻል ፋብሪኮቹ እሴቶቹ እየተሸረሸሩ ሶሻል ኮንትራት አለ ማለት እንችላለን። በማህበረሰቡ ዘንድ አንድ የጋራ ህግ ኖሮን ነው የምንተዳደረው ማለት እንችላለን። እዚህ ጋር እንትና እየገዘገዘ ነገ ወደ አንድ መልክ እየወሰደኝ አይ በቃ ልክ ነው ካልን የግለሰቦች ነፃነት በተወሰነ መልኩ ካልተገደበ አደገኛ ነው ብሎ የሚያስበው ማለት ነው። በዛ ነው ነገሮች መቃኝ እና አሁን ከእነዚህ ሰዎች አንዱ በጣም አምሮ ከሚጠሉት ከሚቃወሙ ሰዎች ካርተልና በተለይ ይሄ ትውልድን ማጥፋትን አሁን ወጣቶች እንደምትለው ደግመህ ወጣቶች ነው የሚባለው ለሁሉ ነገር ተጋላጮች ናቸው። ትውልድን ከማዳን አንጻር ቀላል ነገር አይደለም። በእርግጥ በእንቁላሉ በቀጣች ሊሆን ይችላል። ትውልድን ከማዳን አንጻር እንደዚህ አይነት ሴቶችን መጠበቅ ምን ያህል ቫልዩ አለው እንደ እንግዲህ
ወጣቶች ጊዜያቸው የሚያሳልፉበት ሁኔታ እኔ ወጣቶችን ብቻ ማለት ወጣቶችን ብቻ እየወቀስኩ እንዳልሆነ ግልጽ ነው። የመጀመሪያ ኃላፊነት የማህበረሰቡ ኃላፊነት ነው። አንተ የዘራኸውን ነው የምታጭደው። የዘራኸውን ነው የምታጭደው ሲባል ልጅህን ምን ያህል ነው እየተቆጣጠርክ ያለው? ልጅህ የት ነው እየዋለ ያለው? መንግስት ለልጆችና ለወጣቶች ምንድን ነው እያደረገ ያለው ብለን በምንጠይቃቸው ጥያቄ የምናገኘው መልስ ነው የነገ ልጆቻችን ምን ይነግር። ልጄ ስልክ እያየ ከሆነ ቤት ውስጥ የሚውለው ስልክ ውስጥ በጣም ብዙ ነገሮች ስላሉ ወይም ደግሞ ከስልክ ጋር መሆን የሚያመጣቸው ብዙ ጣጣዎች ስላሉ የልጆቻችንን አዋዋል ከእንትን ጋር እያያቸውን ኳስ ሜዳዎች በየቦታው እንትን ተብሏል። በጣም ጥሩ ነገር ኳስ መጫወቻ ቦታዎች አሉ። ኳስ የሚጫወተው ማን? እነዛ ሜዳዎች ማን ነው የሚጠቀምባቸው? ካየህ የጤና ቡድኖች ናቸው የሚጫወቱት፣ ወይም ደግሞ ትንሽ ከፍ ያሉ ወጣቶች ናቸው። ህፃናት ግን እዛ እየተጫወቱ አለ። ስለዚህ የከተማ ልጅ ሆኖ ኳስ የሚጫወትበት ቦታ፣ ወጥቶ የሚሮጥበት ቦታ፣ እንደፈለገ የሚቦርቅበት ቦታ በየአካባቢው አለ። እያንዳንዱ ሰፈር እንደዚህ አይነት የፎቅ ጫካ ስትሰራ በእያንዳንዱ ሰፈር ምን ያህል አሁን በየሰፈሩ አያለሁ። አንዳንዴ እነዚህ የተሰሩትን ሜዳዎች አድንቄ ግን አሁን እኔ የምኖርበት ሰፈር ብትሄድ እንዳለው የፎቅ ቤቶች ናቸው እንዳለ ያሉት። አንድ የልጆች መጫወቻ አታገኙም። ክፍት የሆኑት ቦታዎች በሙሉ ታጥረው ክርክር እየተደረገባቸው ነው። የኔ ነው በሚሉ ሰዎች ልጆችን ቢወጡ ወይም መኪና መንገድ ነው ያለው ወይ ቢወጡ በቃ የሌላ ሰው ይሰራል። ስለዚህ በእያንዳንዱ ሰፈር ፓርክ፣ ልጆች መጫወቻ ምናምን ማድረግ ልጆች የሚውሉበትን ነገር እንደገና ደግሞ አርገው ከሆነ ደግሞ አክሰሰብል ነፃ ክፍት መሆን አለበት እንጂ አዋቂዎች ገንዘብ ያላቸው ሰዎች እየከፈሉ የሚጫወቱበት የሚዝናኑበት የሚሆን ከሆነ ተመልሶ እዛው ነው የሚሄደው እና የልጆቻችንን አስተዳደግ አስቀድመን ካልተቆጣጠር ልጆቻችን ነገ ሴቴን ነካ፣ አንቺ ጋጥ ወጥ፣ አንቺ ስነ ምግባር ማታቂ ልንል አንችልም። ምንድን ነው ያደረግነው? ምን ተቆጣጠርን? ምን አሳየናቸው? ቅድም እንዳልኩ የእናትየዋ ምሳሌ እናት ስታነብ ልጅ ያነባል ተብሎ የሚቀመጠው እናት የምታደርገውን ነገር ያደርጋል እና በዛ መልክ መታየት ያለበት አለማወቅ ከተጠያቂነት ማለት ከሆነ አውቆ መጠንቀቅ ያስፈልጋል እና በተለይ ሶሻል ሚዲያ አሁን የጤና እንትን ላይ ያለው ማለት ነው አስቀድሞ መጠንቀቅ። ስለዚህ በተለይ ወጣቱ ብዙ ጊዜ ያየውን ነገር ነው። እዚህ ፕሮግራማችን ላይ እንኳን ብዙ አውርተንበታል። በዚህ ጉዳይ ያየውን ነገር የማመን ነገር እውነት ነው ብሎ የመውሰድ ነገር አለና ከእንደዚህ አይነት ታዋቂዎች ሆኑ ገና ለመታወቅ ይሄ ሶሻል ሚዲያ ገና እየተጠናከረ የሚቀጥል እስከመጨረሻ በጣም እንትኑ እየጨመረ ነው የሚሄድ ስለሆነ ምን ትመክራለህ? ይሄ ሁሉ ነገር ያወራነው ማሰር ያስፈልገዋል እና ወጣቶችም ሆኑ ትልቅ ሰዎች በተለይ ይሄ የሀገርን ባህል ከመጠበቅ አንጻር መጠበቅ ራሱን የቻለ ሀገርን ማስተዋወቅ እንዳለ፣ አለመጠበቅ ደግሞ ከህግ ተጠያቂ መሆን። ስለዚህ በዚህ አንጻር እንደ ወጣቶች ቁጭ ብሎ የሚያዩት ምን ማድረግ አለባቸው? እንዴት መጠንቀቅ አለባቸው? የምትለው እንዲህ አይነቱን አስተያየት ምናልባት እንደ ህግ ባለሙያ የተለየ ሙያና የተለየ እንትን ያለው ሰው ቢመክረው ደስ ይለኛል። ግን እንደው ስለጠየቀኝ ለመመለስ ያህል እንዳልኩት ይሄ ነገር የሚሳካው በሶስት አካላት ይመስለኛል። በመንግስት፣ ሁለት በቤተሰብ፣ ሶስተኛው ደግሞ በራሱ ወጣ። ቅድም እንዳልኩ ሶሻል ሚዲያዎቻችንን ልቅ የምንተዋቸው ከሆነ ቁጥጥር የማናደርግባቸው ከሆነ ልጆቻችንን እየነጠቁ ነው። ልጆቻችንን ይነጥቁናል። እሱ ብቻ ሳይሆን ራሳችንን እየነጠቁ ደጋግመን እንደምንለው እያንዳንዱ ሰው ቢጠየቅ ስክሪን ታይሙ ቢታይ እያንዳንዱ ሰው እኔን ጨምሮ ምን ያህል ነው ስክሪኖቻችን ላይ እያጠፋን ያለ ነው? ስክሪኖቻችን ላይ ያጠፋነው ጊዜ ምን ያህሉ ቁም ነገር ነው? ምን ያህሉ ቧልት ነው? ምን ያህሉ ደግሞ ዋልጌ ነው ብለን ደግሞ ብናይ በቀላሉ መልስ ማግኘት ይቻላል። ሪሰርች የሚሰሩ ሰዎች ሊሰሩበት ይችላል። ይሄ የግለሰቡ ግዴታ ነው። ራሱን ከማይገባ ነገር የመጠበቅ ኃላፊነት ነው የአዋቂ ሰዎች በሚሆኑበት ጊዜ። ልጆች በሚሆኑበት ጊዜ ግን ራሳቸው ገና ያልበሰሉ
ሁሉም ነገር እኛ ያደረግነው ሁሉ ትክክል የሚመስላቸው ሰዎች ስለሆነ ያሉት ከእነሱ አኳያ አንዳንድ ግዴታዎችን ማውጣት፣ ያሉትን ግዴታዎች እንዲያከብሩ ማድረግ። ለምሳሌ ህፃናትን በተለይ ቅድም ያልኩ ህግ በአደባባይ እነዚህ ለመልካም ጠባይ ተቃራኒ፣ አሳፋሪ፣ ጸያፍ፣ ብልግና የሆኑ ነገሮችን ማድረግ ብቻ ሳይሆን የሚከለክለው እንዲህ አይነቱን ነገሮች በተለይ ለህፃናት በምናደርግበት ጊዜ ደግሞ የበለጠ ይቀጣል። ለህፃናት እንዲህ አይነቱን ነገር ያሳየ ሰው ወይም ለህፃናት እንዲህ አይነቱን ነገር የላከ ሰው ወይም ከህፃናት ጋር እንዲህ አይነቱን ነገር ያደረገ ሰው የበለጠ ይቀጣል ይላል። ስለዚህ ልጆቻችንን ስንጠብቅ እንዲህ አይነቱን ህግ እንዴት አድርገን እንጠብቀው? ህፃናቶቻችን ይህን ነገር ተጋላጭ እንዳይሆኑ ምንድን ነው መስራት ያለብን? እንዲህ አይነትን ነገሮች ደግሞ የሚያቀርቡ ሰዎች ምን አይነት ጥንቃቄ ነው መውሰድ ያለባቸው? አብዛኛው የሶሻል ሚዲያ ፕላትፎርም በእኛ ቁጥጥር ስር ስላለ የውጭ ድርጅቶች፣ ጃያንቶች፣ ሚሊዮነሮች ገንዘብ በጣም በቢሊዮን ሜክ የሚያደርጉ በመሆናቸው ምክንያት እዛ ያሉት አካላት መቆጣጠራቸው እንደተጠበቀ ሆኖ እኛስ እንደምትን ደግሞ ምንድን ነው መቆጣጠር የሚችል? ወላጆች ምንድን ነው በዚህ ረገድ ያላቸው ሚና ልጆቻቸውን በመጠበቅ ረገድ? እንዲህ አይነቱ ዋልጌነት ደግሞ ተፈጽሞ በሚገኝበት ጊዜ ምንድን ነው ልንወስድበት የሚገባው ብቻ የሚለው በጣም መሰረታዊ ይመስለኛል። ምክንያቱም ከዚህ ተነስቶ ነው ሌሎችን እያንዳንዱ ብልግና፣ እያንዳንዱ ከስነ ምግባር ይወጣ፣ እያንዳንዱ ለመልካም ጠባይ ተቃራኒ የሆነ ነገር ሌላ ወንጀል ይወልዳል። አሁን እዚህ ጋር ብቻ የሚቆም አይደለም ማለት ነው። ከስካር ጋር የተያያዘ ከመጠጥ ጋር ያልተፈለጉ ንጥረ ነገሮችን ከመጠቀም ጋር የተያያዘ የእርቃንን አደባባይ ከመግለጽ ጋር የተያዘው ነገር ሌላ ወንጀል ይመጣል። ህፃናት ዛሬ እንዲህ ብለው የታዩት ነገር ነገ ይህንን መጠቀም የሚያደርጉ ወንዶች ወይም አካላት ይመጣሉ። ያንን አይተው ከዛ እነዛ ሴቶች ወደ ሌላ ነገር ውስጥ ከዛ እየተባለ ሰንሰለቱ ብዙ ነው፣ ረዥም ውስብስብና ጥልፍ። ስለዚህ እንዲህ አይነቱ ነገር መቆጣጠር ያስፈልገናል። ለዛ ነው አሁን ለምሳሌ የወንጀል ህጋችን ሴተኛ አዳሪነት በራሱ ወንጀል አለ፣ ግን ሌላን ሰው በሴተኛ አዳሪነት መጠቀሙ ወንጀል አድርጎታል። ምናልባት በቀጥታ ይችን ሴት መቅጣት ትክክል አይደለም ብሎ አስቧል፣ ግን ይችን ሴት ግን መጠቀም ያደረጋትን ሰው ግን ይቀጣል። ምሳሌ ቤታቸውን ሁኔታዎችን ምናምን ለሴተኛ አዳሪነት የሚያዘጋጁ ሰዎች ወንጀል የሚያስጠይቃል። በሌላ ሴት እንትን አድርጎ ገንዘብ ማግኘት ወንጀል ነው ያበቃል። ይህንን ምን ያህል የተከታተል ነው? ይህን ነገር ለመቀነስ ሰዎች ወደዛ እንዳይገቡስ ምን ያህል ተጠንቅቀን ናቸው? ይህ ነገር ዝም ብሎ ብቻውን ተነጥሎ የሚወራ ነገር ደግሞ አለ። ከኢኮኖሚ ጋር ይገናኛል፣ ከፖለቲካው ጋር ይገናኛል። አንዳንዴ ሰዎች ወደው አይደለም እንዲህ አይነት ነገር ውስጥ የኢኮኖሚ ችግር ሊሆን ይችላል ያንን የመጣው፣ የፖለቲካው ቀውስ ሊሆን ይችላል ያንን የመጣው እና ሁሉንም ነገር በጋራ ሆሊስቲክ የሆነ እይታ ኖሮ መፍታት ይፈልጋል።